አይምሮ ያለ ሰው አሁን እስልምናን የሚቀበል እስቲ አዝረዱኝ። እንደሚገርምህ አይምሮ ያለ ሰው ኢምራን ለኔ ተው እስኪ። ኦኬ በጣም ጥሩ። አይምሮ ያለ ሰው እንዴት ሙስሊም ይሆናል? አንዴ ኒው ላይፍ አይምሮ ያለ ሰው እንዴት ሙስሊም ይሆናል? አንዴ አዳምጥ። ኢምራን እንዴት አይምሮ ያለ አንድ እሺ፣ እንመልከት እኮ ሳዳምጠኝና ከዛ አንተም ታወራለህ፣ ከዛ እኔም አወራለሁ። አትዝጋና አውራ። አዳምጥ። ላውራ አንዱ እኮ አንዴ አዳምጥ። እሺ ጨርስ። ቆይ አትወርዳትም። ጨርስ። ትንሽ አዳምጠኝ። እሺ ይጨርሰዋለሁ። እኔ አሁን ይጨርስና ቆይ ይጨርስ እኮ አትያዙብኝ ሳላህ ሶሪ አትያዙብኝ። እንዴት አእምሮ ያለ ሰው ሙስሊም ይሆናል? በዚህን ዘመን አሁን ሙስሊም ይሆናል ብላችሁ እንዴት ነው የምትጠብቁት? ነው አሁን የሚያነብ ሰው አይም ካልሆነ የሚያነብ ሰው እንዴት ሙስሊም ይሆናል? አጥሚታርግ ዝም ብለህ ታወራለህ። አንዴ ቆይ ሞዴሬተሮች ነው አጥሚት ላወራ ነው። ሞዴሬተሮች ምንም ሚውት አታርጉ። ሳላህ ስልጣን አለው ራሱ እንዴት መወያየት እንዴት ማድረግ እንዳለበት ስለሚያውቅ ሚውት ማድረግ ከፈለገ ራሱ ያደርጋል። አዎ በስህተት ነው ይቀጥል። ስለዚህ ከሳራ ጋር ተቀጥለው በቃ አለቀ። ቀጥል። ማንም አይነካም። ቀጥል። ሚውት እያደረጉኝ ነው። አድሚኖች እንዳትነኩት። ኒው ላይፍ አንዴ ልንገራቸው ሚውት እንዳያረጉ ልንገራቸው። አንዴ አንተ ሚውት እንዳያረጉ ማለት ነው ልንገራቸው። አድሚኖች ሁላችሁም በደንብ ስሙ። አድሚኖች ሚውት እንዳታረጉት። ኒው ላይፍ ሐሳብን ቀጥልና ከዛ በኋላ ታዳምጠኛለህ። ቀጥለው። በቃ አሁን እኔ ምንድነው የምለው አእምሮ ያለ ሰው አሁን እስልምናን አይቀበልም። የሚያነብ ሰው ማይም ካልሆነ በቀር ማለት ነው። እኔ እስልምና መቀበል እኔ በጣም ነው የሚከብደኝ በእውነት። እኔ ሲገባ ልመክራችሁ እንደው ጭዌ አታርጉ። እዚህ የሃይማኖት ጉዳይ ስለሆነ የሃይማኖት ጉዳይ ደግሞ አይቀለድበትም ለማለት ነው እሺ የገባሁት እንጂ እንዴት እኔ አእምሮ ያለኝ ሰው የሚያነብ ሰው አሁን እስልምናን እንዴት ተቀብዬ እኔ እንዴት ጣቴን አንስቼ እንዴት ሻዳ ይዛለሁ? በዚህ ዘመን ተስፋ ቁረጡ። ሻዳ የሚይዝ ምናምን ሰው በሆነ ነገር አታልላችሁ ካልሆነ ሻዳ የሚይዝ ሰው የለም። ለምን እስልምና በቃ አለ አይደል? ፈጣሪ እንኳን አይመስለኝም። አላ ምናምን የምትሉት ነገር እኔ ፈጣሪ አይመስለኝም በበኩሌ በእውነቴን ነው የምልህ። ፈጣሪ አይመስለኝም። በቃ የሆነ አውሬ ነገር የሚያስፈራ የሆነ የሚቦጭቅ ነገር ነው የሚመስለኝ። ስለዚህ አምላክ ማለት ፍቅር ነው እና እኔ እስልምናን ለመቀበል ምናምን አይደለም የገባሁት። ትንሽ ጭዌ የምታረጉትን ነገር ሊመክራችሁ በቃ እንደ ትልቅ ሰው የሆነ በቃ ሲታወሩ ሰው የሚማርበትን አውሩ እንጂ እዚህ እንደ ብሽሽቅ ነገር አርጋችሁ ሰውን ወደ ሃይማኖት እንትን ስድድብ ምናምን ውስጥ አታስገቡ ለማለት ነው። መሰዳደብ ጥሩ አይደለም። እናመሰግናለን። ጨረስክ? ኒው ላይፍ አሁን ዝም ብለህ ነው ጨረስክ አይደለ? አዎ ጨረስክ አይደለ? ኒው ላይፍ እኔ ልቀጥል? እኔ ላውራውን ልክ አንተ እንዳወራኸው ማለት ነው። ግና ነገር ካወራ እኔ ደግሞ በማስረጃ መጥፎ ሰው ነኝ። በቁም ነገር ካወራ አውራ። አሁን ደግሞ እኔ አወራለሁ፣ አንተ ደግሞ ታዳምጣለህ፣ እንደ ትልቅ ሰው ማለት ነው። ልክ አንተ ስታወራ እንዳዳመጥኩ አሁን ምን ታደርጋለህ አንተ? በሰዓት ደግሞ ሚውት አድርገህ ትቀመጥና ታዳምጠኛለህ። በዚህ ሰዓት አለ ወገናችን አእምሮ ያለው ሰው እንዴት ሙስሊም ይሆናል ብሎ ሲናገር ሰምተናል። ስለዚህ አእምሮ ያለው ሰው እንዴት አምሳያውን ያመልካል ብዬ ጥያቄ እየጠየኩ ጀምራለሁ። ከታች የምትመለከቱት ሰውዬ ወንድ ልጅ ነው፣ ጎልማሳ ነው። ይሄ አጠገባችን ያለው ስሙን አልነገረኝም። ወንድ ልጅ ነው፣ ከፊት ለፊት ብልት ያለው የሚበላ የሚጠጣ የሚሸና ነው እዚህ ወገናችን። ከዛ ማንን ነው የሚያመልከው ብለን የጠየቅን እንደሆነ ደግሞ ራሱኑ አምሳያውን ኢየሱስ ክርስቶስ ብሎ የሚያመልከውን አካል እንደርሱ ወንድ ልጅ የሆነውን ከፊት ለፊት ብልት ያለውን የተገረዘውን የተጸነሰውን ከብልት መካከል የወጣውን ኢየሱስ ክርስቶስን ነው የሚያመልከው። አእምሮ ያለው ሰው እንዴት የራሱን አምሳል እንዴት የራሱን ወንድም የገዛ ወንድሙን ያመልካል? እኛ ጌታ አምላካችን ከፍጥረት ዓለሙ ውጪ የሆነ ፍጥረት ዓለምን የማይመስል ኃያል የሆነ መለኮት የሆነ አምላክን ነው የምናመልከው። አምሳያችንን፣ ዝርያችንን፣ ወንድማችንን እናመልክም። አእምሮ ያለው ሰው የገዛ ወንድሙን አያመልክም። ኢየሱስ የእስላም ወንድማችን መልእክተኛችን ምንድነው?
እሱ ረሱል ነው ብለን እናምናለን። ቁርአን ላይ ሲናገር ሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሲዲቃ ካና ያእኩላኒ ጣዓም እንዙር ከይፈ ኑበይኑ ለሁሙል አያ ሱመ እንዙር አና ዩፈኩን አለ። የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። እናቱም በጣም እውነተኛ ናት፣ ሁለቱም ምግብን የሚበሉ ነበሩ አለ። የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም ካለ በኋላ ካና ያእኩላኒ ጣዓም አለ። ሁለቱም እኮ አለ አንቀጹን ተመልከቱ። ካና ያእኩላኒ ጣዓም ሁለቱም ምግብ ይመገቡ ነበር አለ። ጌታ አምላካችን ኢየሱስ ምግብ ይመገብ ነበር ብሎ ሲናገር ምንድን ነው እያለ ያለው? አንድ ሰው ምግብ ከተመገበ በኋላ ከበላ በኋላ ከጠጣ በኋላ የሚከተለው ነገር ስላለ ነው። ኢየሱስ እኮ ምግብ ይበላ ነበር አለ። ጌታ አምላካችን ከዚህ ጀርባ ያለው ጥበቡ ምንድን ነው? ሰው ከበላ ሰው ከጠጣ በኋላ መጸዳዳቱ ስለማይቀር የሚጸዳዳን አካል እንዴት ታመልካላችሁ ብሎ ይጠይቃቸዋል። አንድ ሰው ነቢይን እንዴት ያመልካል? አንድ ሰው ባሪያ እንዴት ያመልካል? የገዛ በዚህ ሰዓት ሞኝነት ከሚባሉ ነገራቶች መካከል አንዱ የገዛ ወንድም ማምለክ ነው። ቁርአን ሲናገር ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ፣ ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል አለ። መጽሐፍ የተሰጠው የአላህ ባሪያ ነው። ባሪያ መሆን ደግሞ ስድብ አይደለም። ለዛ ነው ቁርአን ላይ በሱረቱ ኒሳ ምዕራፍ 4 172 ላይ ለየስተንኪፈል መሲሁ ኢላ የኩነ አብደን ሊላህ አለ። አልመሲህ ኢየሱስ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም አለ። ኢየሱስ የአላህ ባሪያ ከመሆን ፈጽሞ የሚጠየፍ አይደለም። ኔቨር ውድ መሳያ ዲስዴን ቱ ቢ ሰርቨንት ኦፍ አላህ አለ። የአላህ ሰርቨንት ለመሆን የሚጠየፍ አይደለም። መጽሐፍ ቅዱስን ባሪያ ይለዋል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ ብሎ የሚናገር ባሪያ ነው። ባሪያ አካል ደግሞ አይመለክም። ከሞኝነት ሁሉ ሞኝነት እንደ ራሱ ያለውን ባሪያ አቅመ ደካማ የሆነውን ፍጡር ማምለክ ነው። ነቢይን ማምለክ ነው። ሰውን ማምለክ ነው። ኢየሱስ ልክ እንዳንተ አይነት ሰው ነው። ይህንን ደግሞ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አለ። እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ አለ። እሱ ደግሞ ከአምላክ ቃልን የሚቀበል መልእክተኛ የተላከ መሆኑን እንረዳለን። መጽሐፍ ቅዱስ ሲናገር የዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ይህም የምሰራው ስራ አብ እንደላከኝ ስለኔ ይመሰክራል፣ የላከኝም አብ ራሱ ስለኔ መስክሯል ይላል። የላከኝ አብ። ስለዚህ አብ የላከው የተላከ መልእክተኛ ነቢይ እንጂ እርሱ አምላክ አይደለም ነው። ኢየሱስ ነቢይ ስለመሆኑ መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 13 ቁጥር 57 ላይ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም ብሎ ነቢይ መሆኑን በገዛ አንደበቱ ተናግሯል። ከሞኝነት ሁሉ ሞኝነት እንግዲህ የመጨረሻ አንድ ሰው የመጨረሻ መሀይም ከሆነ ምንድነው ሊያደርግ የሚችለው? አምሳያውን ማምለክ ነው። ሰዎች ጥንት ዘመን ምን ያደርጋሉ መሰላችሁ ጋይስ? የገዛ አምሳያቸውን የገዛ ፍጥረታቸውን ተመሳሳያቸውን ምን ያደርጉ ነበረ? ያመልኩ ነበረ። በክርስቲያኖች ላይ የጀመረው ይሄ ነገር ፍጡር ማምለክ፣ ድንጋይ ማምለክ በማን የጀመረው? ክርስቲያኖች አይደለም የጀመሩት። ጥንትም ይሄ ወገናችንም ከመምጣቱ በፊት የነበሩ ሰዎች የገዛ አምሳያቸውን ስላሴም እያሉ አንዱ እያለ በሰው አምሳል እየቀረጹ ያመልኩ ነበረ። ለምሳሌ ክርስትና ከመምጣቱ በፊት ወደ ህንድ ሀገር ከሄድን ህንድ ሀገር ላይ እንግዲህ ልክ ሀገራችን ስላሴ እንደሚመለከው ማለት ነው። አምላክም በሰው አምሳል ቀርጾ ከማምለክ በላይ ሞኝነትም የለም። ይህንን ደግሞ ቅድስት ስላሴ ይሉታል ወገኖቻችን፣ አብ ወልድ መንፈስ ቅዱስ ይሉታል። ይህንን የጣዖት አምልኮ ከየት ነው ለቃቅሞ ያመጡት ስንል ከህንዶች ነው። በዚህ ሰዓት ድንጋይ ከማምለክ የዘለለ ሞኝነት የለም። መጽሐፍ ቅዱስ ያላስተማረውን ከህንዶች የመጣውን ከተለያዩ ከፓጋኒዝም አስተምሮ የመጣውን ድንጋይ ሰብስቦ ማምለክ በክርስትና ሶሪ ቆይ ሳላሚው ታርገዋል። እሺ ሴቱ እንትኑ ነው መጣልህ። እስኪ ንካው። አሁን አልመጣም። የጀማ ቆይ እኔ ነካዋለሁ። እናንተ እንዳነኩት አንዴ ለኔ ተውት። ኦኬ አልጨረስኩም ወገናችን አልጨረስኩም። ህዝበ ክርስቲያን ዛሬ ላይ ስላሴ ብሎ የሚያመልከው አብ ወልድ መንፈስ ቅዱስ ማለት ነው። አሁን ወገናችን አብን ያመልካል። ይሄ ወገናችን ማለት ነው።
ይሄ ወገናችን አብን ያመልካል፣ ወልድን ያመልካል፣ መንፈስ ቅዱስን ያመልካል። ስለዚህ ይሄ አብ ወልድ መንፈስ ቅዱስን ማምለክ ከየት የመጣ ትምህርት ነው? መጽሐፍ ቅዱስ ያውቀዋል ወይ ስንል መጽሐፍ ቅዱስ እንዲህ ያለን ትምህርት አያውቅም። መጽሐፍ ቅዱስ ሲናገር በዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ አምላክ ነው መጽሐፉ የሚያውቀው። ያ አንዱ አምላክ ኢየሱስን የላከው አምላክ ነው። ነገር ግን ወገናችን ሸንሽኖ አብንም ወልድንም መንፈስ ቅዱስን ያመልካል። ስለዚህ አብ ወልድ መንፈስ ቅዱስን እንደዚህ ሸንሽኖ ማምለክ ከየት የመጣ ትምህርት ነው ስንል ከፓጋኒዝም የመጣ ነው። ከህንዶች ስላሴ የመጣ ነው። ለምሳሌ ብራማ ቪሽኑና ሺቫ ተብሎ በህንድ ሀገር ሲመለክ የነበረ ድንጋይ አምልኮ አለ። ይህንን ድንጋይ አምልኮ ስላሴ ሲመጣ ወይ ክርስትና ሲመጣ ይህንን ቅርጽ አስይዞ ነበረ አስተምሮታቸውን እንዳለ የገለበጠላቸው። ከዛ ውጭ ደግሞ በቀደምት ፋሪሳውያን ዘንድ የሚመለክ ስላሴ አለ። አምላክ ሮማስደስ፣ አምላክ ሚትራስና አምላክ አህሪማን ተብሎ ድንጋይ ይመለካል። ሶ ወገናችን የሚጠራን ወደ ድንጋይ አምልኮ ነው። እኛ ድንጋይ ማምለክ ሰልችቶናል። በነገራችን ላይ አናመልክም። እንዲህ ያለ እናንተ ስታመልኩ ራሱ ቅፍ ነው የሚለን። በነገራችን ላይ እናንተ ስታመልኩ እናንተ በምታመልኩት ነገር ራሱ እኛ ደብሮናል። ኦኬ እናንተ በምታመልኩት ነገር ነው የምልህ አይታል። ስለዚህ የድንጋይን አምልኮን ወገናችን አምጥቶ ዛሬ ስላሴ ብሎ የሚያመልከው ነው። የግብፃውያን ስላሴን ብንመለከት አምላኮ ሳይራስ፣ አምላኮ ሳስና አምላኮ ረስ ግብፅ ሀገር ሲመለክ የነበረ ክርስትና ሲመጣ ከዚሁ ገልብጦ ነው የመጣው። ምንም የተለየ አስተምሮ ይዞ አልመጣም። አይታችኋል። ይህንን ነው ወገናችን እንድናመልክ የሚፈልገው። በዚህ ሰዓት ከዚህ ተጎርጆ የመጣውን ስላሴ ከማምለክ በላይ ምን የሚያስደብር ነገር አለ? ምን የሚሰቀጥጥ ነገር አለ? ድንጋይ አምልኮ እስከ ጥግ የተጠናወተው አስተምሮ ክርስትና ውስጥ ነው ያለው። ሶ እኛ ሙስሊሞች ጌታ አምላካችን ነቢያቱን የላከው ይህንን ድንጋይ እንዳናመልክ ነው። በግብፅ ሲመለክ የነበረውን ትሪኒቲ ክርስትና ሲመጣ ደግሞ ገልብጦ የመጣውን የሮማውያኑን ስላሴ እንዳናመልክ ነው ነቢያችን ሙሐመድ የመጡት። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ምን ሆነ? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በድንጋይ የተወገሩት፣ የተደበደቡት፣ የተቀጠቀጡት አንተ ይህንን ድንጋይ እንዳታመልክ ነው። ስላሴ ተብሎ የቆመልህን ከቀደምት ባቢሎናውያን ተኩርጁ የመጣውን ስላሴን እንዳታመልክ ነው። ስለዚህ አንድ ሰው ክርስቲያን ሲሆን ምንድን ነው የሚያመልከው ከተባለ እነዚህን በበየአይነቱ ተቀምጠው የተዘረዘሩ አማልክትን ልብስ አልብሷቸው ከማምለክ ውጪ የዘላለም ሕይወት የሚገኝበት አስተምሮ አይደለም። ጌታ አምላካችን ወደ አላህ ሱብሓነሁ ወተዓላ እንሄዳለን። አላህ ሱብሓነሁ ወተዓላ ማን ነው ምንድን ነው የሚለውን ነገር አሳያቸዋለሁ። ጌታ አምላካችን በቁርአን ላይ ሲናገር አንዴ ልክፈትላችሁ። ቆይ የነቢያት አምላክ እንድታመልክ ነው የምንጠራ ወገናችን። ኦኬ እኛ የምንጠራ የነቢያትን አምላክ እንድታመልክ ነው። ያ የነቢያት አምላክ ማለት ነው ቁርአን ይናገራል። በሱረቱ ዩኑስ ምዕራፍ 10 ቁጥር 34 ላይ ፈዛሊኩም ላሁ ረቡኩም ልሐቅ ፈማዛ ባዕደ ልሐቅ ኢላ ዶላል ይላል። እርሱ እውነተኛ ጌታችሁ አላህ ነው፣ ከእውነትም በኋላ ጥመት እንጂ ሌላ ምን አለ? ከእውነትም እንዴት ትዞራላችሁ ይላል። እውነተኛው አምላክ ጌታ አምላካችሁ እኔ ነኝ፣ ከእውነትም በኋላ ደግሞ ጥመት እንጂ ሌላ ምን አለ ብሎ ይናገራል። በሱረቱ ጧሃ ምዕራፍ 20 ቁጥር 114 ላይ ፈተዓላ ላሁ መሊኩል ሐቅ እውነተኛው ንጉስ አላህም ከሃዲዎች ከሚሉት ላቀ ይላል። እውነተኛ የሆነ ንጉስ አለ። ወደዚህ እውነተኛ ንጉስ ነው የምንጠራ ወገናችን። ኒው ላይፍ ኦኬ። በሱረቱል ቀሰስ ምዕራፍ 28 ቁጥር 75 ላይ ወነዛዕና ሚን ኩሊ ኡመቲን ሻሂደን ፈቁልና ሃቱ ቡርሃነኩም ከህዝቦቹም ሁሉ መስካሪ እናወጣለን፣ ያን ጊዜ እውነተኛው አምላክነት ለአላህ ብቻ መሆኑን ያውቃሉ ይላል። እውነተኛው አምላክነት የጌታ አምላካችን መሆኑን ያውቃሉ ብሎ ይናገራል። ሶ ቁል አገይረላሂ አብጊ ረባ። በጣም የምወደው የቁርአን አንቀጽ ይሄ ነው ጋይስ፣ ላንብብላችሁ። ቁል አገይረላሂ አብጊ ረባ ወሁወ ረበ ኩሊ ሸይ ይላል። እርሱ ጌታችሁ አላህ የሁሉ ጌታ ሆኖ ሳለ አገይረላሂ አብጊ ረባ ሌላ ጌታ ፈልጋለሁ እንዲህ በላቸው ይላል። ቁል አገይረላሂ አብጊ ረባ ወሁወ ረበ ኩሊ ሸይ አላህ የሁሉም ጌታ ሆኖ ሳለ እኔ ሌላ ጌታ ፈልጋለሁ እንዲህ በላቸው ይላል። አላህ የሁሉ ጌታ ሆኖ ሳለ፣ አላህ የሚረዝቅ ሆኖ ሳለ፣ የሚበላ የሚጠጣን ጌታ ፈልጋለሁ እንዲህ። አላህ የሁሉ ፈጣሪ ሆኖ ሳለ ከድንግል ማርያም ማህፀን ያወጣውን ከሴት ብልት መካከል ያወጣውን ኢየሱስን ጌታ አድርጌ ይዛለሁ እንዲህ በላቸው ይላል። እሱ የሁሉ ጌታ ሆኖ ሳለ የሚበላ የሚጠጣ የሚተነፍስ የሚደክም የሚሞት ከሙታን በኩል ደግሞ ተነስቷል የሚለውን ፍጥረት ጌታ አድርጌ እንዴት ይዛለሁ በላቸው ብሎ ይናገራል። ወለቀድ በአትና ፊ ኩሊ ኡመቲን ረሱላ አን ዕቡዱላህ ወጅተኒቡ ጣጉት ብሎ ይናገራል። ጌታ አምላካችን በየህዝቡ ሁሉ ውስጥ አላህን ተገዙ ጣዖታትን ራቁ በማለት መልእክተኛን በእርግጥ ልከናል ይላል። መልእክተኛ የተላከው እንደ አንተ አይነት ጣዖት አምላኪ ከጣዖት አምልኮ ወጥቶ ተላቆ ወደ እውነተኛው ብርሃን ወደ አላህ ሱብሓነሁ ወተዓላ እንዲመጣ ነው ወገናችን። ስለዚህ እስልምና እንድትቀበል ስንጠራ ይሄንን ነገር ልናሳስብ ነው እና ያችሁ ሀጀማ ኒው ላይፍ የሚባለው ሸሃዳ ይዛለሁ በሆነ የገባው አምላኩን ክዶ እኔ ሙስሊም ልሆን ነው የገባው። ያ የካደው አካል ደግሞ በኋላ ቀጥሎ አምላክ ነው ብሎ ተናገረ። ሳላህ ደግሞ ፍጡር እንደሆነ ነብይ እንደሆነ ከገዛ መጽሐፉ አሳይቶታል። ኒው ላይፍ አሁን የካድከው አምላክህ ፍጡር ነው
እንዳንተ ወንድ ልጅ ነው። ቀጥሎ አላህ እኮ ነው የሳስበው መጥፎ ነገር ነው ይመስለኛል። መጥፎ ነገሩ በራዘሪ ነው ከይቅርታ ጋር አምላክ ነው። እሺ አምላክ በክርስትና መጽሐፍ ቅዱስ ብሎ ይናገራል። ያው በዙፋኑ በአራሽ እንስሳዎች መካከል እንደታረደ በቁሙ አየሁኝ አለ። 7 ቀንዶችና 7 አይኖች ነበሩት። ይሄ ነው አምላክ ክርስቶስ ነው። ይሄ ክርስቶስ እዛ በራእይ ስታይ ምን ታየ? 7 ቀንድ ያለው ነበረ። 7 ቀንድ ያለው ማን ነው? አምላክ ነው። ቀጥሎ አምላክ እኮ ነው የተቀደሰ ነው፣ ክርስትና ትክክል ነው አለ። ብራዘር አምላክ ማለት እኮ ሰዎችን የሚያጭበረብር የሚያታልል ነው። ተመልከቱ ትንቢተ ኤርምያስ ላይ ምን እንደሚል አቤቱ አታለልከኝ እኔም ተታለልኩ፣ ከእኔ በረታ ጮህ በደም ጮህ አይሰማም ጮህ በደም አቤቱ አታለልከኝ። አታላይ አምላክ ነው ያለ። አንተንም አታልል ቢሆንሳ አንተንም አጭበርብሮ ቢሆን በምን ታውቃለህ? አየሃ ክርስትና እንደዚህ አይነት እምነት ነው። አምላኩ ሰዎችን የሚያታል አምላኩ ፍጡር የሆነበት ፍጡር የሚመለክበት እምነት ነው። ፍጡር እያመለከ በምን አፉ ነው ሙስሊሞችን መጥቶ እስልምና ትክክል አይደለም መቼ ሙስሊም አልሆነም የምትለው? ብራዘር እያመለከ ያለው እኮ ካንተ መልክ ይበልጥህ ነው። መልክ ይበልጣል። ቆንጆ ነው ኢየሱስ። ሌላ ካንተ በምንም አይሻልም። እድሜው እንዳንተ 30 ዓመት ነው። ጎርማሳ ነው። ጸጉሩ ረጅም ነው። ቆንጆ ነው በመጽሐፋቸው መሰረት ይሄ ነው። አንተ መልክ አይታወቅም፣ ግን ዋናው እንዳንተ አይነት ወንድ ልጅ ታመልካለህ። ከዚህ አስተምሮ ራስህን አድነው። አየሃ እስልምና ልትሳደብ ሲመጣ መጽሐፍህን እንዲህ አድርገን እንሰጥሃለን። ባይዘዊ አምላክህ ማለት አንተን ስለፈጠረ የተጸጸተ ነው። አንተን በመፍጠሩ ያው እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። የተጸጸተ አምላክ ነው ያለ። ይሄን አምላክ ካደውና እንደዛ አይነት አምላክ ሊሆን አይችልም። ኢቭን ከጣዖት ራሱ እኔ የሚሻል ራሱ አይመስለኝም። የሚጸጸት አምላክ፣ ሰዎችን የሚያጭበረብር አምላክ፣ ኢቭን ሰይጣን የሚያዘው አምላክ ሊሆን አይችልም። መጽሐፍ ቅዱስ መጽሐፈ ሳሙኤል ምዕራፍ 16 ላይ ነው ያለው። ስለዚህ እባክህን ወገኔ ሌላ ጊዜ ሲመጣ እንደዚህ አይነት የበሬ መርፌ ይሰጥሃል፣ ጥንቃቄ አድርገህና አምላክህን አትካድ። ያ ጀማ ሙስሊም ለእምነቱ ክብር አለው፣ አምላኩን አይክድም። ለማጭበርበር ብሎ አምላኩን አይክድም። ግን ይሄ ወገን አምላኩም ስለሚያታለው እሱም ሙስሊሞችን ለማታለል ሸሃዳ ይዛለሁ ብሎ መጣና ከዚህ አስተሳሰብ ውጣ። ወንድ ልጅ አታምልክ። ቆይ ለወንድም ሰዓት ልስጠውና ከዛ ደግሞ አንተ ቆይ በደንብ እንደዚህ መድፎ ይግባል ሐቢቢ። በደንብ እንደሱ ሲገባ ያስጨዋል። ትንሽ ቻል አድርገውና ቆይ አንተ ሐቢቢ ማሻአላህ አለይክ ማሻአላህ ሳላህ ያ አረ በጣም ምርጥ አቀጣቀጥ መንገድ ነው እንትን ያላችሁት ትክክለኛ እየጨኸነ ያለ ትቀጥላለህ አንተ ይሰጣል። አሁን ማንም እንዴት ማንሳት አይችልም። ያንተ ሰዓት ትቀጥላለህ። ባይ ዘ ዌይ እዚህ ጋር አንዴ ከመስጠት በፊት ኒው ላይፍ አሁን አንተ እንደምትጮህ አምላክህ ይጮሃል። አሁን አንተ እየጮህ ነው አይደለ? አምላክህ እንደዚህ ይጮሃል አንተ እንደምትጮህ። ያው እግዚአብሔር ትንቢተ ኢሳይያስ ላይ ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ አለ። አንተ አሁን እየጮህክ ነው ያለኸው። እንደዛ አምላክህ ይጮሃል። ትንቢተ ኢሳይያስ የእግዚአብሔር ቃል ሃሌሉያ። ትንቢተ ኤርምያስ ምዕራፍ 42 ላይ ነው ያለው። እንዴት አድርጌ የሚሰጠው ለሳላ በአላ ቆይ ሁለት ሰው ከነካው ስለሚያስቸግር ራሴ ልስጠው። እሺ አይዋ ይምሩ አጀስት አድርጉትና አንተ እቺን ትንሽ ነገር ልናገርና እስቲ የጨዋ ስለሆነ እድሉን እንሰጠዋለን። ይሄ የከብት መርፌ ይባላል ጋይስ። የከብት መርፌ እኛ ሙስሊሞች ብዙ አይነት መርፌዎች አለን። አንደኛው የከብት መርፌ ነው። ሁለተኛው የአህያ መርፌ ነው። እየተሰጠው ያለው የከብት መርፌ ነው። የከብት መርፌ ለማን ነው የምንሰጠው ከተባለ እንደዚህ ለማጭበርበር ገብቶ እምነትን ለመሳደብ የሚመጡ ሰዎች አሉ እንጂ ድርቅ ብሎ የሚመጡ ሰዎች አሉ። ለነሱ የሚሰጠው የከብት መርፌ ነው የሚሰጣቸው እና ለዚህ ወገናችን እየተሰጠ ያለው የከብት መርፌ ነው። ምክንያቱም በቃ እንዲህ ድርቅ ብሎ የሚመጡ ሰዎች እንደዚህ አይነት ትሪትመንት ነው የሚያስፈልጋቸው። በዚህ መንገድ ነው እነሱን ትሪት ማድረግ ያለብን። የተወሰነ ነገር ላሳየውና መጽሐፍ ቅዱስ ምንድነው አላህ አምላክ አይመስለኝም ምናምን ብሎ ተናግሯል። ስለዚህ አምላክ የሚመስልህ ይሄ ነው ወይ ነው? አምላክ የሚመስልህ ይሄ ነው ወይ? ምንድነው አምላክ የሚመስልህ? አንዴ ይሄ ሳይሆን እኛን ልክፈትልህ ጋድ እንደ ሂስ ጋድ ቢብሊካል ጋድ አግኝቼዋለሁ። ጨዋትና እቺ መርፌ ብዙ መርፌ አለን እዚህ ጋር ጋይስ፣ እዚህ ጋር ብዙ መርፌ አለ። ይሄኛው መርፌ አለ፣ ይሄኛው መርፌ አለ፣ ይሄኛው መርፌ አለ፣ ይሄኛውም አለ። ይሄኛው መርፌ እንሰጠዋለን። እሺ መጽሐፍ ቅዱስ ምን አይነት አምላክ ነው ወገናችንን እንዲያመልክ የሚፈልገው ወይም ምን አይነት አምላክን እንድናመልክ ነው የሚፈልገው ከተባለ ትንቢተ ሆሴዕ ምዕራፍ 3 ምዕራፍ 5 ቁጥር 12 ላይ እኔ ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆንበታለሁ። እግዚአብሔር ሲናገር ማለት ነው።
የእስራኤል አምላክ እኔ ለኤፍሬም እንደ ብል ለይሁዳን ቤት እንደ ነቀዝ ሆንበታለሁ ይላል። ነቀዝ ምንድን ነው ከተባለ ይሄ ነው። ነቀዝ ታውቃላችሁ? እኛ የገጠር ልጆች እናውቃለን። ነቀዝ ማለት ጋይስ እህል የሚበላ ማለት ነው። በተለይ ስንዴ ነው የሚወደው። ስንዴ ምናምን የሚበላ ይሄ ተባይ ነው። እና አምላክ እኔ እንደ ነቀዝ ሆናለሁ ብሎ የሚናገር አምላክን ነው ይሄ ወገናችን ቁጭ አድርጎ እያመለከ ያለው ፈጣሪ ያሳያቸው። ይሄ አምላክን ማዋረድ ነው። ለዛ እኮ ነው ጌታ አምላካችን በሱረቱል ሐጅ ቁጥር 74 ላይ ማ ቀደሩላህ ሐቀ ቀድሪሂ አለ። አላህን ተገቢ ክብሩን አላከበሩትም። እነዚህ ወገኖቻችን የሚጮኸው ልጅ ማለት ነው ምን አለ? አላህን ተገቢ ክብሩን አላከበሩትም። ግን አሁን የማነብላችሁ ነገር እኔ እንደዛ አይደለም። ፈተዓለ ላሁ መሊኩል ሐቅ፣ ፈተዓለ ላሁ መሊኩል ሐቅ ምን ማለት ነው? እውነተኛው ንጉሥ አላህ ከሃዲያን ከሚሉት ነገር ሁሉ የላቀ ነው። ከሃዲያን በጣም ብዙ ነገር ይላሉ። እውነተኛው ንጉሥ ግን አለ ፈተዓለ ላሁ መሊኩል ሐቅ፣ ያ እውነተኛው ንጉሥ ከሃዲያን ከሚሉት ነገር ሁሉ የላቀ ነው። ከሃዲያን ምን ይሉታል ከተባለ ኢምራን ቅድም ነግሯቸዋል። የሚጮህ አምላክ ነው ይሉታል፣ እንደ ሴት ልጅ ምጥ እንደመጣባት ሴት። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት ጮኻለሁ ይላል። ልክ ይሄ ልጅ እየጮኸ እንዳለው ማለት ነው። እኔ እንደዚህ ነው የምጮኸው ይላል። ሌላም ቦታ ሲናገር ልክ ጠጥቶ እንደሚሰክር አካል ከእንቅልፍ ይነሳ ይላል። መዝሙረ ዳዊት ምዕራፍ 78 ቁጥር 65 ላይ በመጨረሻም እግዚአብሔር ከእንቅልፍ እንደሚነቃ ሰው ተነሳ፣ የወይን ጠጅ ጠጥቶ ድፍረት እንደሚሰማው ጀግና ሆነ ይላል። ልክ ሰክሮ ማለት ነው። ጠጥቶ ከስካር እንደሚነቃ ሰው ተነሳ ብሎ ይናገራል። ይህንን አምላክ እንድናመልክ ነው የምትፈልገው። አንዳንዴም ደግሞ አልፎ አልፎ በፉጨት ይጣራል ይላል። በፉጨት እያለች ፉጨት አልችልም ግን አሰማችኋለሁ። ትንቢተ ኢሳይያስ ምዕራፍ 7 ላይ በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን በፉጨት ይጣራል ይላል። ፉጨት ስለማልችልበት ላሰማችሁ። እንደዚህ ይጣራል ይላል። ኦኬ አሁን ይህንን ነው የምናመልከው። አንዳንዴ ደግሞ እንደ አንበሳ ነው የሚያጋሳው። እንደ አንበሳ ያጋሳል። ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርንም ይከተላሉ እርሱም እንደ አንበሳ ያጋሳል ይላል። አምላክ ሆኖ ይላል። አሁንም ማጋሳት አልችልም። እስቲ ያጋሳለን ስልኩ። አንዴ እንደ አንበሳ አንዴ በፉጨት እንስሳ ነው እንዲህ ይሄ አካል ምን አይነት ነገር ነው መጽሐፉ የሚለን? ይህንን እያመለክ ማለት ነው ስለ አላህ ሱብሃነሁ ወተዓላ ምንም አይነት የመናገር ሞራሉም ድፍረቱም ሊኖር አይገባም። ኦኬ ይሄ እንዳይለመድ ወገናችን። አይ ሆፕ በጣም ትሪት እንደተደረክ በጣም ብዙ መርፌ እንዳገኘ ተስፋ እናደርጋለን። እድል ይሰጣል። ታወራለህ፣ ምንም ችግር የለውም። ታወራለህ። እሺ ታወራለህ። ይምራን ምን ትላለህ? ኦኬ ይምራን እንትኑን ሾው ታይሙን አንሳና ጀዛ ኒው ላይፍ እንደሱ እየሳክ ስለ አምላክ በደንብ ተማር። እንደሱ የጨክ ማሻአላህ አለይክ ያ ጀማዓተል ኸይር። አምላኩ እንደዚህ የተነገረው ራሱ ቁጭ ብሎ የማዳመጥ ጎበዝ፣ እንደዚህ ሰው ነበር የምንፈልገው። ሳላ ጀዛከላ የሚገባውን ሰጥተዋል። ለመጨመር ያክል ኒው ላይፍ ቅድም ክርስቶስ ነው የሚያድነኝ ክርስቶስ ነው አልክ። ግን ክርስቶስ እኮ ከይቅርታ ጋር ማለት ነው ማዳን ከብዶት ወይም ደግሞ ራሱን ማዳን ከብዶት ትል ነኝ ሲል ነበር። ኢየሱስ ትል ነኝ ሲል ነበር። ያው ምን አለ እዚህ ጋር እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በህዝብ ዘንድ የተናኩ ነኝ አለ። አንተ አሁን እዚህ ጋር ሰዎች እየሳቁብህ ነው። የሰው ማላገጫ ሆነ አይደለ? ሰው እየሳቀብህ ነው እዚህ ጋር። ኢየሱስ ምን አለ? እኔ ትል ነኝ የሰው ማላገጫ ነኝ፣ እንዳንተ ማለት ነው። እንዳንተ አይሁዳውያን ሲስቁበት ነበር። እኛም ደግሞ አሁን እየሳቁብህ ነው ሙስሊሞች። ለምን ክርስትና መታ ሙስሊሙኛ ብለህ ስታጭበረበት ስለነበር። አያ ይሄን አምላክ ነው ትል ነኝ ሲል ነበር። እንደዚህ ማሻአላ እንደሱ ጎበዝ ሲል ነበር አካል የምታመልከው። ኢቭን እንዳንተ ኢየሱስ ሰይጣን ያዘው ነበር፣ ያንቀሳቀሰው ነበር። ላሳይክም ይሄን በደንብ ይውሽ። ማሻአላ አለይክ። ያው ማቴዎስ ወንጌል ከዚህም በኋላ ዳቢሎስ ወደ ቅድስ ከተማ ወሰደው ይላል። አንተን አሁን እዚህ ጋር የሆነ የሚያስጨው ነገር አለ። የሚያስጨው ጋኔን ነው አይደለ? ኒው ላይፍ ሀቢቢ ነው። ኢየሱስ እዚህ ጋር ምን አለ? ዳቢሎስ ማንን ወሰደው? ኢየሱስ ወደ ተወሰደው ወደ ከተማ ወሰደው። ወሳጁ ማን ነው? ዳቢሎስ። ሃሌሉያ። ዳቢሎስ አንተን ዳቢሎስ ነው የሚወስድ ኢንሻአላህ። እሱም በኋላ እድል እሰጥሃለሁ። ቀጣይ አንተን አሁን የዛ እድል ሲሰጥ ማለት ነው በደንብ አድርገህ ማን እንዳዘው ትነግረናለህ ማለት ነው። ቀጣይ አሁን አንተ እያወራን ያለ ነው ግን እየሰማህን አይ ቲንክ የሆነ ሐሳብ ተረብሻልና ኢየሱስ ምናቸው መሰለ ለእንዳንተ አይቶ ኢየሱስ ምን አለ?
ይህንም ሲናገር ኢየሱስ እናንተ ደንቆሮና እውሮች ማናቸው ይበልጣል? እናንተ ደንቆሮ እያለ ነበር የሚናገረው። እኔ ግን ደንቆሮ አይደለም፣ ሙስሊም ነኝ። ሙስሊም ሙአደብ ነው። ዝም ብሎ ሰዎችን በክፉ ነገር አይናገርም። እሺ ሀቢቢ። ግን ኢየሱስ እዚህ ጋር አንተም እንዳንተ አይነቱ ምን አለ? ደንቆሮ አለ። እሺ ይምሩ አንዲ አባናዊ አንዲ እንትናንን አንዲ ሴዶን አንዲ እናስገባና አንዲ ኮፒ ሊንክ ብቻ ይደረግና ኢንሻአላህ ተቀጥላላችሁ እዚህ ጋር ኢንሻአላህ። ስለዚህ አጀማተ ላጠቃለው ሐሳቡ ላጠቃለው በቃ ይሄ መጽሐፍ ቅዱስ ነው። እሺ ያው እኔ አይደለሁም ያልኩት ቃል በቃ መጽሐፍ ቅዱስ ነው። ሌላ እንትን እንዳይመስላችሁ ማለት ነው። ስለዚህ ሌላ ጊዜ ኒው ላይፍ ፕሊዝ አምላክህን አትካደው። ሙስሊሞችን ሻሃዳ ይዛለው መተህ ለማጭበርበር አትሞክር። ስታጭበረብር የእግዚአብሔርን ቃል መጽሐፍ ቅዱስን ከፍተን ምን እንደሚል በማስረጃ እንደዚህ ሰድረን በየተራ እያደረግን እንሰጣለን። ስለዚህ ፈጣሪህን ፍራ፣ አታጭበርብር። አያችሁ አሁን ደግሜ ልንገራችሁ፣ ይሄ ሰው ሻሃዳ ይዛለው አምላክን ክዶ ነበር። ለዛ ነው ግን እንደዚህ ሰጣል። ሾታይሙን አንዴ እንትን በለውና አንዴ አቋርጠውና ሾታይሙን ይምሩያ አንዴ እንዴት ላድርግ? ጀዛኩሙላህ በጣም ይቅርታ። እሺ ትቀጥላላችሁ። በጣም የሚገርም ትምህርት ነበረ ይምሩና ሳላህ። ኢንሻአላህ የወንድማችን የሰይዶ ማርሻል ወንድማችንን እንግዲህ ታውቁታላችሁ እናንተ። ወንድማችንን በደንብ አካውንቱን ኮፒ ሊንክ ፎሎ ምናምን እንድታደርጉት ብቻ አይደለም ፎሎ ማድረጉም እንዳለ ሆኖ ግን አካውንቱን ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ። የተወሰነ ደቂቃ ወስዳችሁ ማለት ነው። ከዛ በኋላ የህይወት ዘመን ስራ ማድረግን እንይዘዋለን። አካውንቱ ዋርኒንግ ተሰጥቶበታል። ሶ በደንብ አድርጋችሁ ያው ዋርኒንግ ደግሞ የተሰጠበት ኒው ላይፍ እየተቀጠላለሽ ይቅርታ ዋርኒንግ የተሰጠበትን ምክንያት ታውቁታላችሁ። እንዲህ ነው ብለን እኛ እዚህ ጋር ማውራትም አይጠበቅብንም። ስለዚህ በተቻለ መጠን የዚህ ወንድማችንን የሴዶ ማርሻልን አካውንት ኮፒ ሊንክ አድርጉት። በጣም ተመቶ ነበር ያለው ማለት ነው። ኮፒ ሊንክ አድርጉት። ኦኬ ፕሮፋይል እንዴት ኮፒ ሊንክ እንደሚደረግ ላሳያችሁ። ኮፒ ካሜራው ዞሮ ይምሩ ታሳያችኋል። ኢምራን ይሻል ኢምራን እስኪ ያኛ ሞባይል ታዲያ ነው ሳላ እስከሚከፍት አንድ ሁለት ፖይንት ላስቀምጥላችሁ። ያ ጀማዓተል ኸይር አልሙስሊሙ አኹል ሙስሊም፣ አንድ ሙስሊም የአንድ ሙስሊም ወንድም ነው። ውይይት ባለን ጊዜ ምንም ነገር ሳይል ወዳውኑ ቪዲዮ ሰርቶ ማስታወቂያ ሲሰራ የነበረው አይታችኋል። ያው ማስታወቂያው ኢቭን ኢን ሚሊየንስ የታየ ማለት ነውና እኛም ደግሞ ወንድማችንን ሁላችንንም ኸይር ኢህቲሳብ አድርገን አጅር ኢህቲሳብ አድርገን ከጎኑ መቆም አለብን። ሌሎች ጥላቶች አዳዎች አሉት እናውቃለን። ያው እዚህ አይመጣም በቦክሲንግ ዓለም ማለት ነውና ምን ማድረግ አለብን? እየገባን አካውንቱን ኢንሻአላህ ኮፒ ሊንክ እንዴት እንደሚደረግ እናሳያችኋለን። በደንብ አድርጋችሁ ኮፒ ሊንክ ማድረግ አለባችሁ። ኦኬ። ስለዚህ ኮፒ ሊንክ ያጋችሁ አንተ አድርጉ። በጣም ብዙ ቪዲዮዎች ጠፍተውበታል። ኢቭን አካውንቱ ራሱ ሙሉ ሪፖርት ተደርጎበት ነበር። አሁን ድጋሚ ከፍተው ነውና አልহামዱሊላህ ይሄ ራሱ አንድ ነገር ነው። ስለዚህ ሁላችን ከጎን ቁመን ኮፒ ሊንክ ማስደረግ አለብን። በጣም ሊመሰገን ሊደነቅ ማንንም ያልሰራውን የሰራ ጀግና ወንድማችን ነው። ኢቭን ምንም እንትን አላለም። ወዳውኑ ስናወራው በቃ ወዳውኑ ቪዲዮ ሰራ አይታችሁ አይደለ? ሰርቶ ያስተዋወቀልንና እንደዚህ አይነት ወንድም እያለን እኛም ደግሞ እሱን ማኩራት መቻል አለብን። ስለዚህ ሁላችሁም ፎሎ ያደረገ ብቻ ማይኖርም ሰይዶን ፎሎ ሳይሆን ደግሞ አሁን እየገባችሁ አካውንቱን ኮፒ ሊንክ በማድረግ እናግዘው እና እዚሁ ሰይዶ ስላገኘው ደስ ብሎኛል። ኢምሩ እንትን አዘጋጁልኝማ አንድ ፋይት ብታዘጋጁልኝ ደስ ይለኛል። ከስ እንትን አለ ትገባለህ ዳኛ ልሁን እኔ እሺ አለው እንዴት ናችሁ? ደህና ናችሁ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ደህና ናችሁ? እዚህ ላይ ያላችሁ አልহামዱሊላሂ ረቢል ዓለሚን። እንዴት ነህ? ሰላም ነህ? አልহামዱሊላህ። አካውንታችን ተደቋል፣ ግን ያው ኮፒ ሊንክ ይፈልጋል። በጣም ቪዲዮዎቹ ብዙ ቪዲዮዎች ወርደዋል። እንግዲህ ምቱት ለማለት ነው። በደንብ በሉት። እኛ ደግሞ ፊት ለፊት ያው ውድድር ስለሚጠብቀን ያንን ለማክሸፍ የሚሰሩ ሰዎች ስላሉ አካውንታችንን እንፈልገዋለን። ኮፒ ሊንክ በደንብ አድርጉለት። እሺ አጀማ በደንብ አድርጉለት። ኢንሻአላህ ዛኪር ኢንሻአላህ ቀጥል። ጸጥ ብላል እስካሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳላ እንዴት ነው? ይምሩ ኡስታዝ ጀማል ሁላችሁንም ሰላም ብዬ ሰይዶ እንዴት ናችሁ? አለን አልহামዱሊላህ። ሳላ ጠፍታ ቢስሚላህ ምን መሰላችሁ፣ ይሄ ወንድማችን ሰይዶ ብዙ ሰዎች ላይ እንደዚህ ማለት ይሄን ንጽጽሩን የባለፈውን የውይይቱን ማስታወቂያ እንዲሰሩ ብዙ ጠይቀን ነበር። ከዛ ውስጥ አንድ እዛ ወላሂ ምንም ሳያንገራግር የሰራለን
ኔትወርክ ይሆናል ኢንሻአላህ። ሁላችሁም ኮፒ ሊንክ አድርጉ። አፎን ዛኪር መልስ ሞዴሬተር ካላችሁ ዛኪርን አስገቡት። ሳላ ካለ ኢንሻአላህ እስከዛ ቪዲዮን ክፈተው። የትኛውን ቪዲዮ ልክፈት ኢምሩ? ሊንክ እንደሚደረግ አካውንቱ ላይ ገብተህ ሰላም አለይኩም ያ ጀማ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እኔ የሆነ ስህተት ሰርቼ ነበርና እዚህ መናገር እኔ ስለማልችል ለሆነ ሰው ጽፌያለሁ እና ያ ሰው ገብቶ እዚህ ቢያወራ ደስ ይለኛል። ከይቅርታ ጋር የሰራሁትን ስህተት ያው እኔ ራሴ ደፍሬ መናገር ፈራለሁ። ይመጣል እሱ አለ እዚህ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከታች ኮሜንት ምንም አይነት ኮሜንት አትጻፉ። አዩ ማሻአላ ቢያለን። እሺ የምር የዛን ቀን እኔም ነበርኩኝ ታችና በጣም ደስ ብሎኛል። አላህ ይጠብቅሽ። ማን ነው ስሙ? ማን ነው? ሰው የአካውንቱ ስም ሰው አለ ከታች። ከዚህ ቤት አይጠፋም። ሪል ነገር ከሆነ ዲናዊ ነው ወይስ ፐርሰናል ነገር ነው? እሱን ግልጽ አድርግልኝና። ዲናዊ ነው። ኸይር ዲናዊ ከሆነ እሺ እንዲመጣ እናደርገዋለን። ፐርሰናል ነገር ከሆነ ቅድም ፐርሰናል ነገር ከሆነ ኢንሻአላህ በውስጥ ነው የሚሆነው። ያው ንጽጽ ስለሆነ እዚህ ያለው ማለት ነው። እሺ ያ ጀማ ተመክቱ። ስለዚህ የሚታገሽ ጠብቂ አንቺ ዛኪር ያወራና ከነበረ ቅድም አስወጥቷል። ይሄ ነው ያ ጀማ አካውንቱ የሴዶ ማለት ነው። አሳያችሁ ሳላ ልክ ገባ ትላላችሁ። ሴዶን ትነካላችሁ። ስነኩ ከጀርባ በኩል ይመጣላችኋል። እንደዚህ ማለት ነው። ከጀርባ በኩል ሁላችሁም በደንብ ተመልከቱ። ሴዶ አካውንት ውስጥ ትገባላችሁ። ከጀርባ በኩል ይሄ ይመጣላችኋል አይደለ? ጥግ ላይ ማለት ነው። የባትሪያችሁ ጥግ ላይ የባትሪ ጥግ ሼር ምትል ቀስት ማለት ነው። ቀስት እሱ አይደለም። ጫን ብለው ፎቶውን ቀስት ስነካ ነው። ኦኬ ይሰራል እንደዛ። ኦ ከዛ ከስር ሪፍሌክት ያደርግልኛል። ኦኬ ላይ ያስገባ ነው። ኖ የኔ ሪፍሌክት ያደርጋል። ይምሩ ካሜራው ወደ እኔ ይዞራል። አንተ ቀጥል። የኔ ሸረር ያው እሺ። ያ ጀማዓት الخير አንድ ተልኩኝ። አፎን እሺ ይምሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስልክ ገብቶብኝ ነው። አላኩል ያህል ሁላችሁም አላህ ጀዛችሁን ይክፈላችሁ። ቀጥሉ። መርሐባ ሹክራን። እሺ ያላ ከመጣ ኢንሻአላህ ሐሳቡን አስቀምጠውና በኋላ አሳያቸዋለሁ። የሚባል አካል ልጅ በውስጥ አውርቶኛልና እኔ ወርዳለሁኝ። ይግባ ኢንሻአላህ ታስገቡታላችሁ። ዛኪር በኸይር አልተመቸም ይሆናል። ሻ ጀማዓት الخير ያው ፕሮፋይል ይሄ ነው አካውንቱ። ፎቶውን ጫን በሉት። ፎቶውን ጫን ስትሉት ያው እዚህ ከስር ኮፒ ሊንክ የሚል ይመጣል። ይሄኛውን እየደጋገማችሁ መንካት። በቃ ዝም ብላችሁ በቃ ቢያንስ 100 ጊዜ መንካት። ኮፒ ሊንክ እያደረጋችሁ መንካት። ኮፒ ሊንክ የሚለውን ደጋግሞ መንካት። خلاص ቀላል ነገር ነው። ቀስት ነክታችሁ አይጠበቅባችሁም። ፕሮፋይሉን ገብታችሁ ፕሮፋይሉን ጫን በሉ። ቀላል ዘዴ ማለት ነው። ከዛ ፕሮፋይል ይመጣላችሁ። ከስር ያው ኮፒ ሊንክ የሚላለች አንዴ 2 3 4 5 6 በቃ እንደዚህ ያደርጋችሁ እስከ 100 ድረስ ባንስ ንኩ እና እያንዳንዱ ቪዲዮ እየገባችሁ በጣም ለአካውንት ጥቅሙ ኮሜንት ማድረግና ቪዲዮዎቹን ይዩ። ወላሂ ትልቅ ስራ ነው የሰራልንም ማለት ነው። አላህ ጀዛውን ይቀበለው። ስለዚህ እኛም ደግሞ ከጎን ቁመን አብሽር ማለት ማገዝ አለብን። አዳኡል ኢስላም ተነስተው ወይም ደግሞ ቪዲዮ ሰራ ብለው ብዙ ነገር ሪፖርት ሲያደርጉበት እኛ ደግሞ ከጎን ቁመን ኮፒ ሊንክ ማድረግ ግዴታ አለብን። ኦኬ ይሄ ነገር አደራ እያልኳችሁ ነው ያለሁት እና ሴዶ ማርሻል ወንድማችን አላህ ኸይር ጀዛህን ይቀበልህ፣ ስራህን ይቀበል። አፎን አኩርተናል። እሺ ኡስታዞች በጣም አመሰግናለሁ። በጣም ነው የማመሰግነው። አንተ እንትን ስትል ደግሞ አንተ ጋር እንመጣለን ኢንሻአላህ። እንደዛ እና በደንብ ደግሞ አጠናክረን እንትና ኮፒ ሊንክ እናስደርጋለን። በቃ እሺ በጣም አመሰግናለሁ። አሁን የሆነ ሚቲንግ ላይ ነኝ። በቃ ያው ስለ ውድድሩ ኢንሻአላህ አላህ ያግዛው ይብስ። አሚን አሚን። እሺ ዱአር አንተ ብትሄድም
አካውንቱን ያውቃል፣ ችግር የለውም። አካውንቱን በደንብ እንትን አድርጉ፣ እሱ ቢሄድም ማለት ነው። እሺ አላህ ያግዛችሁ። ቻው በሉ ሁላችሁ። አሚን አሚን አሚን። ወያ ካቢ አፎን። እሺ ኢምሩና ሳላህ እናንተን አቋርጬ ነው የገባሁት። በጣም የሚገርም ትምህርት ላይ ነበር። ልጁም ወረደ። ሁለታችሁን ተጠቃሚ ማለት አችልም። ቀጥሉ ብቻ ችግር የለውም። ሳላህ አሁን ልጅ እንቅልፍ ይወስደዋል ዛሬ የቀደሙ ልጅ ጭራሽ ሳምንቱ ሙሉ ነው ማይተኛው። ዛሬ ሳይሆን ሳምንቱ ሙሉ አይተኛ። መለመድ አለበት ግን ይሄ ሲስተም ሳላህ በጣም ነው የተመቸኝ። እሺ ቅጥቅጥ አፈና አድርጎ በቃ መቀጥቀጥ ሰው ቀጥል። ሰው አንተ ነህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ይምሩ እንዴት ናችሁ? አልሐምዱሊላህ። ምን ነበር ጉዳዩ? ጉዳዩ ልጅቷ ብዙ ሰዎች ያውቃታል ይመስለኛል፣ እዚህ ቲክታክ ላይ ያለ ሰው ማለት ነው። እና ከፍራ ነበረ ባለማወቅ ይመስለኛል። እና ብዙ ነገር ተናግራ ነበረ። ጀለስ ጋር እዛ ነበረ የምትውለው ይመስለኛል። እና አንዳንድ የተናገርኳቸው ንግግሮች አሉ ረሱላህ ሰለላሁ ዐለይሂ ወሰለም ላይ እና እኛም ቲክታክ ለምንጠቀመው ሁሉ አግባብ ያልሆኑ ንግግሮች ተናግራ ነበረ። እና ለነዚያ ሁሉ በአላህ ፍቃድ ልጅቷ ተመልሳለች። እና ለነዚያ ነገሮች ላስቀየምኳችሁ ለተቀየማችሁኝ ሰዎች በሙሉ ይቅርታ ጠይቃለሁ። እናም በዚያው ሻሃዳ እንድታዝዙኝ ፈልጋለሁ ብላ ነው። ኢንሻአላህ ሀያትን አስገቧት። ሰው ባለማወቅም በብዙ ነገሮች ሊያደርግ ይችላል። ዋናው ምንድነው? ተውባ ነው። ተውባ ነው ዋናው። እስከ መቼ ድረስ? ያው ሞታችን እስከቀረበ ድረስ እድል አለ። አንድ ሰው በህይወት እስካለ ድረስ ተስፋ አለውና አልሐምዱሊላህ። ዋናው ሳይረፍድባት ሞት የሚባለው ነገር ሳይቀድማት ወደ ተውባ መመለሷ ትልቅ ነገር ነው። ሀያት ሰላም አለይኩም። የተጠመቀችበትም ቪዲዮ አለ። ተጠምቃለች ተብሎ ብዙ እንትን ተሰርተዋል እና ያ ነገር እንዲጠራ ነው ይመስለኛል። እሺ ይሰማሻል? ሀያት ኢምራን ሰላም አለይኩም። ወአለይኩም ሰላም። ኢምራን እሰማለሁ። አይ አንዳንድ ሰው ካነሳው ጋራ ልጅቷ የምትውለው እፎይ ጋር ይመስለኛል እና ባለፈው ሪካርድ ልጆች ልከውልኝ አይቼዋለሁኝ። ተጠምቄ ያለው እንኳንም ተጠመቅሽ ምናምን የሚሉ ፖለቲካዎች ስላሉ መስለም ካለባት ያው ተመክራም በስርዓትም ትምህርትም ወስዳ ከሰለሙ አይቀር ስልምልም ነው። እንደዚህ ወደዛ ወደዚህ ሳይሆን በስነ ስርዓት መጠየቅ ያለባትን ጥያቄ እየጠየቀች እያወራህ ነው። እሺ መጠየቅ ያለባትን ጥያቄ እኛው ጋር መታ መጠየቅ ትችላለች። መማር ያለባትን ትምህርት ብዙ ቦታዎች ገብታ መውሰድ ትችላለች። ነገር ግን አላህና መልእክተኛው የሚሰደቡበት ቦታ ላይ እየተቀመጡ እየዋሉ ከበድ ይላልና በዚህ ጉዳይ በደንብ እንትን ብላችሁበት ወደ የምትፈልገው ነገር ሄዱ። ይሄን ላሳውቅህ ብዬ ነው። እኔ እዚህ ጋር ይቅርታ ለመጠየቅ ነው የገባሁት። በጣም ይቅርታ፣ ያው ባለማወቅ ነው፣ አውቄ አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም በሚሰደቡበት ቦታ ችግር የለውም። እህታችን ሀዩዬ ምንም ችግር የለውም። እሺ ምንም ችግር የለውም። እንትን ያለ ነገር ነው። ምንም ችግር የለውም። እሺ የሚያጋጥም ነገር ነው አይደለም። አንቺ ብዙ ሰሃቦች ላይም ብዙ አካላት ላይም እንደዚህ አይነት ነገር ያጋጥማል እና ምንም እንትን አትበይ። ኦኬ እንትን አትበይ። በዛ ላይ ደግሞ ባለፈ ነገር አንቺንም ማንም አይወቅስሽም። እስልምናም እንደዛ አይደለም። ገብቶሻል? በማንኛውም ሰዓት በተመቸሽ ሰዓት ነው አይ
እንደዚህ ነው ብለሽ መመለስና እንትን ማለት ትችያለሽ። እሺ እህታችን ይምሩ እንትን በል ቀጥል። አይ ገልጸዋል። አምላካችን ራሱ ቁርአን ላይ የሚያስቀምጠው ነገር አለ፣ እሱ ላስቀምጠልሽ። ከሱ በፊት ግን እሙ አይመን እንዳለችው ጥያቄ የሆኑብሽ ነገሮች ካሉ እነሱ መቅደም አለባቸው። ጥያቄዎች በደንብ መመለስ አለባቸው። አልሐምዱሊላህ እስልምናችን ተግባራዊ መልስ አለው። ተግባራዊ መልስ ምንድን ነው? መልስ በተግባር እናሳያለን። እንደ ኦርቶዶክሳውያን ወይም እንደ ወገኖቻችን ኦርቶዶክስ እስልምና መልስ አለው አንልም፣ በተግባር እናሳያለን። እና ጥያቄዎች ካሉሽ መጠየቅ ትችላለች። ግን አምላካችን ቁርአን ላይ ምን አለ? ቁል ያ ኢባዲ አለዚነ አስረፉ በላቸው፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ፣ ኃጢአት የሰሩ ማለት ነው፣ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶችን ሁሉ ይምራል፣ እነሆ እርሱ መሐሪ አዛኝ ነው በላቸው ይላል። አላህ ስብሐ ወተዓላ ሁወ ረሕማኑል ገፉሩ ረሒም፣ በጣም መሐሪ አምላክ ነው። ኦኬ እዚህ አንቺ ኃጢአትን ብትሰሪ ድንበር ብታልፊ ተውባ ካደረግሽ አላህ ተውባሽን ይቀበልሻል። ተውባ ደግሞ ለእኛ አይደለም፣ እኛ መተሽ ይቅርታ መጠየቅ አይደለም። መጀመሪያ አምላክ ጋር ነው። አምላክ ጋር ያለውን ጉዳይ ጨርሺ፣ ተውባ አድርጊ፣ ኢስቲግፋር አድርጊ፣ አላህ ምህረት ጠይቂው። እና ደግሞ እንደዚሁ በግልጽ መተሽ ደግሞ ስህተት እንደሰራሽ ማመን ለሰዎች በቃ ይሄ ነገር ስህተት ነው ብለሽ ስህተት በተሰራበት መንገድ ተናግረሻል። ማሻአላህ በቃ ይሄ ነው ያለው። እና አላህ ሰባቱን አይስጥሽ። ከሱ በፊት ግን ጥያቄዎች አሉሽ? ወደ ሻራ ከመሄዳችን ኢምራን በዚህ ዙሪያ ላይ ማለት እዚህም የመጣችበት አንደኛ ጉዳይ ይሄ ነው ማለት ከአላህ ጋር ያለ ነገር እንዳለ ሆኖ ሚስቴኩን ብዙ ሰዎች በብዙ አንግል ወስደውት ብዙ አይነት ፖለቲካ ተሰርተዋል። ምናልባት እናንተ እዚህ አካባቢ ያላችሁ ሰዎች አላያችሁ ይሆናልና ያንን ነገር መጥራት ስለነበረበት ነው። እናም ሌላ ደግሞ አቡኪ አሁን ችግር የለውም ሲል በሌላ አንግል እንዳትዩት። መንቦጫረቅ ይቻላል ማለት አይደለም። ነገር ግን አንድ ሰው ተሳስቶ መመለስ ይችላል ነው እያለ ያለው። ከስር ችግር የለም ሲል እያላችሁ ስለሆነ እና ሌላው ነገር ምንድነው እንደዚህ የሚሆኑ እህቶች አሉ። ማናችሁም ቢሆን በዚህ መንገድ ለተሳሳታችሁ ይሄን ነገር መመለስን ለምትፈልጉ በየትኛውም ሰዓት አላህ Subhanahu Wa Ta'ala መንገዱ ክፍት ነው። በየትኛውም ሰዓት አላህ ይመራችኋል። ተስፋ አትቁረጡ በአላህ ላይ ማለት ነው። እና አመሰግናለሁ ይምሩ። በደንብ ገልጸዋል። እሺ ሀያት አለሽ? አለው። እሺ እስልምና ጥያቄዎች አሉሽ? የለኝም አልሐምዱሊላህ። ኸይር። እሺ እንደ ምክንያት መጀመሪያ ምክንያትሽ ምንድን ነበር? ጀስት እዚህ ጋር ግልጽ አገል ለማለፍ ማለት ነው። ሹብሃ የሆነብሽ ነገር ነበር? አዎ። እሱ በደንብ ተመልሶ እርግጠኛ ነሽ? አዎ። ሲጀመርም ትክክልም አልነበረም ተመልሶልኛል። ማሻአላ በቃ ዋናው እሱ ነው። የቀረው እንግዲህ አናወራም ሰዓት ለመቆጠብ በቃ ዋናው ጥያቄው ተመልሷል ካልሽን አልሐምዱሊላህ። እኛም የምንፈልገው ይሄን ነው። ያው ማወቅም ስላለብን አንድ ነገር ዝም ብለሽ አይደለም መቆጣት ያለብሽ፣ አምነሽበት አወቀሽ ስለሆነ አሁንም ከተመለሰሽ በደንብ ከገባሽ ኢንሻአላህ ምንም የሚይዝሽ ነገር ከሌለ ኢንሻአላህ ሸሃዳውን ድጋሚ አብረን እንዳለ። ያው ሸሃዳ ማለት ምስክርነት ማለት ነው። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ የሚል ቃል ነው። ግን ኢንሻአላህ እኔ ጋር ተከተለሽ ትያለሽ። እሺ ኦኬ ኸይር። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አልሐምዱሊላህ ነው። አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ሞት ሳይቀድመሽ በዚሁም ሳቆይ አላህ እንኳን ወደ ብርሃኑ መለሰሽ። ከባዱ ነገር ያ ጀማዓት ኸይር ሞት የሚባለው ነገር መቼ እንደሚመጣ አናውቅም። በዛ ላይ ሆኖ ሞት እሱ ነበር ከባዱ። እሱ በቃ የውርደት ዝቅጠት ነው። አምላክን ክደን መሞት ማለት ነውና አልሐምዱሊላህ መቼም የተውባ ሞት አንድ ሰው የጣለ ሞት እስከሚደርስበት ድረስ ተስፋ አለው። ተውባ ይከጃል ከሱና አልሐምዱሊላህ። አንቺ እህታችን ሀዩ ስተት እንደሰራሽ አምነሽ የማያስ ትልቅ ነገር ነው። ቀደም እንደጠቀስኩሽ አምላካችን አላህ ሱብሓነሁ ወተዓላ ያ ኢባዲ አለዚነ አስረፉ ብሎ እናንተ ባሮቼ ሆይ ተስፋ አትቁረጡ ብሎ አስቀምጦልናል። ለዓለማቱ ጌታ ምስጋና ይገባ። ከዚህ በኋላ ግን አደራ ይሄ ነገር እንዳይደገም አምላካችን ቁርአን ላይ ምንድን ያለው? ኢነ ለዚነ አመኑ ثم كفروا ثم آمنوا ثم كفروا ያስቀምጧልና በጣም ከባድ ኩለት ደግሞ አምኖ መካድ መዳግም ይሄ ከባድ ነገር ነውና አላህ ተባተ መስጠሽ እንደዚህ ነገር ደግሞ እንዳይፈጠር
በደንብ አድርገሽ እወቂ። እውቀት ነው ለሁሉ ነገር እና ያልገባሽ ነገር ካለ በደንብ አድርገሽ መማር ነው። አልሐምዱሊላህ አሁንም እስካሁን እንዳያችሁት እስልምናችን ግልጽ እንደሆነ መልስ እንዳለ በተግባር እያሳየ ነው። ስለዚህ ያልገባሽ ካለ ኡስታዞች አሉ፣ ምርጥ ኡስታዞች እየገባሽ መጠየቅ ትችላለች። ወንድሞችሽ ከጎንሻለን ኢንሻአላህ። በርቺ እሺ። እሺ ወንድሞች ቀጥሉ ኢንሻአላህ። አይ ጀዛኩሙላሁ ኸይር ኢምራን ባረከላሁ ፊክ። አንድ ማንሳት የምፈልገው ነገር አለ። አክቹሊ ለሀዩ ብቻ ሳይሆን ምናልባት ተመሳሳይ ነገር ላይ ያሉት ካሉ ማለት ነው። ጌታ አምላካችን ሲናገር ቁርአን ላይ አንድ ደስ የሚለን ሁላችሁም የምትወዱት አንቀጽ ይመስለኛል። ሁላችንም የምንወደው አንቀጽ ነው። ምን ይላል? ቁል ያ ኢባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል። ኢነላህ የግፊሩ ዙኑበ ጀሚዓ። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ በኃጢአት ቀንበር ስር ያላችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ይላል። ከአላህ ረሕመት ከአላህ እዝነት ተስፋ እንዳትቆርጡ ይላል። እና አንዳንድ ሰዎች ገፍቶ ከሄዱበት በኋላ ማለት ነው ኃጢአት ላይ በጣም ገፍቶ ይሄዱበታል። እንደዚህ በቃ አላህን ያስቀይሙታል፣ ኃጢአትን ይሰራሉ፣ ብዙ ነገር ያደርጉና ለመጸጸት በጣም ይከብዳቸዋል። ይህን ሁሉ ነገር አላህ ላይ ካረኩበት በኋላ አላህ ይቅር ይለኛል ወይ በቃ በጣም እንደበደሉት ምናምን ይሰማቸዋል። እና በጣም አስቀይሜዋለሁ ወደሱ መመለስ ፈልገው ነፍስያቸው ትይዛቸዋለች። እንደውም ሀዩ ያንን ነገር ራሷን አሸንፋ ተውበት ለማድረግ መወሰኗ እጅግ በጣም ደስ የሚል ነገር ነው። ግን እንደዛው እንትን ይዘዋቸው ነፍስያቸው ይዛቸው እዛው ላይ የምታስቀምጣቸው ሰዎች አሉ፣ እስካሁን እንደዛ ያሉ ማለት ነው። እና እንደዛ የሚባል ነገር የለም። አላህ ቂም አያውቅም። ኦኬ በጭራሽ ቂም አያውቅም። እንደ ሰዎች አይደለም። ሰዎችን በጣም ከበደላችሁ፣ ሰዎችን በጣም ካስቀየማችሁ የሰው ልጅ እናንተ ላይ ቂም ይይዝባችኋል አይደለ? ምንም ያህል ይቅር እንኳን ቢላችሁ ማለት ነው። የሆነ ነገር በድላችሁት ይቅር ብያለሁ እንኳን ቢል የሰው ልጅ ነገር ግን ከልቡ ሙሉ በሙሉ ይቅር ላይላችሁ ይችላል፣ ቂም ሊይዝባችሁ ይችላል። ነገር ግን ጌታ አምላካችን የፈለገ ያህል ኃጢአትን ብትሰሩ እኔ ላይ ይላል፣ የፈለገ ያህል ኃጢአትን ብትሰሩ ተውበት ብቻ አድርጉ አለ። ቁል ያ ኢባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። እርሱ አለ አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነው ይላል። ስለዚህ መሐሪውና አዛኝ የሆነ መመኪያ የሆነ ጌታ ነው ያለን። የፈለገ ኃጢአት ብንሰራ እንኳ ወደ እርሱ ብንጠጋ ስቲል የሚያስጠጋ ጌታ ነው። ወተወከል አላህ ይላል ቁርአን ሲናገር ሱረቱል አሕዛብ 33 ላይ ወተወከል አላህ ወከፈ ቢላሂ ወኪላ፣ በአላህም ላይ ተመካ መመኪያን በአላህ በቃ ይላል። ኢቭን መጠጊያችን እሱ ነው። የፈለገ ኃጢአትን ብንሰራ ተጸጽተን ብንመለስ ያለምንም ቂም ወደ ምህረቱ የሚያስገባን ምህረት የሚያደርግልን አምላክ ነው። ልክ ሐዲስ አልቁድሲ 34ኛው ሐዲስ ላይ የምትሰሩት ኃጢአት የሰማይ ዳመና እንኳን ቢደርስ የምትሰሩት ኃጢአት እስከ ምድር እንኳን ቢገዝፍና ያለምንም ሽርክ ተውበት አድርጋችሁ ወደ እኔ ብትመጡ ከሰራችሁት ኃጢአት በላይ የኔ ምህረት ይገዝፋል ይላል። የእናንተ ኃጢአት አለ የፈለገ የኃጢአታችሁ ሰማይ ዳመና ጋር እንኳን ቢደርስ የኔ ምህረት ግን እናንተ ከምትሰሩት ኃጢአት ይበልጣል ይላል። ምህረቴ ነው የሚቀድመው ይላል። ምህረቴ ቁጣዬን ቀድማለች ይላል አይደለ? ምህረቱ ግዙፍ ነው፣ ምህረቱ ታላቅ ነው። እኛ ከምንሰራው ኃጢአት በላይ ነው የእሱ መሐርታ እና ስለዚህ ስለ አላህ ስናስብ የሆነ ቂመኛ አድርገን የሆነ የሚያኮርፍ አድርገን በፍጹም ማሰብ የለብንም። አምላክ እንደ ሰው አይደለም፣ ከሰው የላቀ ነው። ስለዚህ በሰው መልክ በሰው አምሳል ተረድተ ነው ከንስሐ መዘናጋት የለብንም እና ከተውበት ማራቅም የለብንም። አላህ አንቺንም ለሁላችንም ይቅር ይበለን፣ ተውበታችንን ደግሞ ይቀበለን። እህታችን ሀዩ እና ይህንን ነው መናገር የፈለግኩት። ኡስታዝ አባ ሙአዊያ ሰላም አለይኩም። ሀሳብ ካላችሁ መቀጠል ትችላላችሁ። እሺ ሳላ የሆነ ነገር ብዬ ልውጣ። እሺ ከታች ወንድሞች ሌሎችም ስላሉ ከተፈቀደልኝ ማለት ነው፣ ካልሆነ እወርዳለሁ። ቀጥል ሀቢቢ። ይቻላል። መርሐባ። የምር በጣም ነው ደስ አለኝ ሀዩ። ባለፈው ኢምራን የመጀመሪያ ጥሪ ያድርገህ ማለት ነው ያንን ሰውዬ እዛ እየጠበቅ ነው እዛ ናናናና ሊለው ማነው እዛ በሄድኩበት አጋጣሚ ከዛ ሰውዬ ጋር ሲያወሩ ሰምቼ በጣም ነበር ያዘንኩት። አሁን ደግሞ እህታችን ካሁን በኋላ ማነው ሰዎች ስለሚሉሽ ነገር ምንም አይነት ቦታ እንዳይኖርሽ እሺ። ካሁን በኋላ አንቺ አላህ ዘንድ ውድ ከሆንሽ ማነው ሰዎች ዘንድ ስለሚኖርሽ ቦታ እንዳትጨናነቅ አደራሽን። እኛ ከተደሰትነው በላይ ማነው አላህ Subhanahu Wa Ta'ala ተደስቶብቻል። ለምን አንድ ባሪያ ማለት ነው ተውበት አድርጎ ከወንጀሉ ተውበት አድርጎ ወደሱ ሲመለስ ከማናችን በላይ ይደሰታል ማለት ሐዲስም ስላለው ነውና አሁን ኡስታዞች ባሉበት ያንን ሐዲስ መናገር አልፈልግም። ስለዚህ አሁን ካሁን በኋላ አንቺ ጊዜሽን፣ ገንዘብሽን፣ ጉልበትሽን
ምን ማድረግ አለ? በተግባር ስለ ሃይማኖትሽ ካሁን በኋላ ጓደኛ መቀየር መቻል አለብሽ። የምትገቢባቸው ቤቶች ይሄው እነዚህን ወንድሞች ፎሎ አድርጊ። ማንኛውም ጥያቄ ቢኖርሽ ማን ነው ወላሂ ከ100% ማን ነው እስልምና መልስ አለው። በቃ ገብቶሻል። ካሁን በኋላ ራስሽን የምታያቸው የምትቢያቸው የምትጠጫቸው የምትናገራቸው ነገሮች አላህ ቁርአንና ሐዲስን መሰረት ማለት ነው። ከዛ በኋላስ በትክክል ማን ነው ምርጥ የአላህ ባሪያ ትሆኛለሽ ማለት ነው። ከሰዎችም በላይ የአላህ ባሪያ ከሆንሽ ከዛ በኋላ ሰዎች አንዱ ከፍ ሊያደርግ ይችላል፣ አንዱ ዝቅ ሊያደርግ ይችላል። ታያቸው እነሱን ማለት ነው። አላህ ይጨምርልሽ፣ ጠንካራ አላህ ያደርግልሽ። ያው ከታች ዛህራም አለች። እኔን ፎሎ አድርግ ከፈለግሽ ያው ቁርአን ግሩፕ እናስገባሽለን። አብሽሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላ ሀዩ አለሽ አለው ኢንሻአላህ። እሺ ከጎንሽ ሙስሊም ጓደኛ አለሽ? የለኝም። ኦኬ ቴሌግራም አለሽ አይደል? ተጠቀሚያለሽ? ያው ተጠቀም ኢንሻአላህ። በቃ ዘሩ ኢማን አለሁኝ፣ ችግር የለውም። ፎሎ ታደርገኝና ቴሌግራም አካውንት በውስጥ ልክላታለሁ፣ በውስጥ አወራታለሁኝ። ግሩፕም ትገባለች ኢንሻአላህ። ጀዛኪላ። በቃ እንደዛ አድርጉ። ያው ቁርአን የቂራት ግሩፕ አለ፣ እህቶች ያሉበት ግሩፕ አለ። ኢንሻአላህ እዛ ግሩፕ ገብተሽ ተማሪ። ያልገባሽ ነገር ከዛ ጠይቂያቸው ይመልሱልሻል። ከፍ ካለም ደግሞ እኛ ስላለን እኛ ጋር መተሽ ያልገቡሽን ነገር በነፃነት መጠየቅ ትችላለሽ። ከዚህ በኋላ እኛ ወንድሞችሽ፣ ችግርሽ ችግራችን፣ ደስታሽ ደስታችን ነው። አታስቢ፣ ከጎንሽ ነን። በርቺ። እሺ ኡስታዝ አቡ ሙአዊያ የተወሰነ እንትን ቢያደርግላቸው